ላይተወን ላይለየን ቃል ኪዳን አለው እግዚአብሔር። ትቶኛል ብላችሁ እንዴት አስባችሁ? በእውነት ክርስቲያኖች ትቶኛል ብሎ ያሰበ ሰው በእውነት እግዚአብሔርን እንደ አምላክ ያውቀዋል፣ እንደ ፈጣሪነቱ ያውቀዋል፣ ይቀበለዋል። እግዚአብሔር ይተው ዘንድ በእውነት ይችላል። እግዚአብሔር ቃሉን ይረሳ ዘንድ ይችላል። እግዚአብሔር መርሳት አለ በሱ ዘንድ። ማንም በሱ ዘንድ የተረሳ አይደለም። አንተም አንቺም በሱ ዘንድ የተረሳችሁ አይደላችሁ። በአንድ ጊዜ ብቻ ነው እንደ ምድር በዕለተ ሰሉስ እጽዋትን እንድታበቅል የታዘዘችው? ዛሬስ ታበቅል የለም እንዴ? እጽዋት እንዲያብቡ እንዲያፈሩ ዛሬም በየጊዜው ክረምትና በጋው የሚያፈራርቅ የለም። እግዚአብሔር ረስቶት ክረምቱን እንዳስገባው ትቶት ያውቃል፣ ተኝቶ ያውቃል፣ ዘንግቶት ያውቃል። በጊዜው ክረምቱ ይመጣል፣ በጋው ሲመጣ ደግሞ ዝናቡ ይቆማል። ደመናት የሚመጡት በጊዜያቸውን፣ ውሃ የሚቀዱት በታዘዙበት ጊዜ ነው። ደመና እኮ ዛሬም አለ፣ የበጋ ደመና ግን ውሃ ቀድቶ ከውቅያኖስ ውሃ ጠልፎ አምጥቶ በምድር ላይ ሲያፈሳ እንመለከተውም። ለምን? እግዚአብሔር አይረሳማ፣ በሰዓቱ ነው የሚያደርገው። አይረሳሽም፣ አይረሳህም። እግዚአብሔር አይረሳንም፣ አይተወንም። ቢረሳህ እኮ ነው ያለ ሰይጣን ነው። ጸሎትሽን ያልተቀበለሽ እኮ ቢንቅሽ ነው ቢተውሽ ነው ብሎ የሚናገር ሰይጣን ነው ይህን የሚያሳስብ። እግዚአብሔር ማንንም አይተውም። ክርስቲያኖች የማንንም ጸሎት አይንቅም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር ርዕሰ ልኡካን ቆሞስ አባ ተክለ ማርያም፣ የዚህ ታላቅ ገዳም ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ የልዑል አምላክ የሕያው እግዚአብሔር ቤተሰቦች፣ በወደደንና ባከበረን በልዑል አምላክ በሕያው እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? ለዚህ ዕለት ለዚህ ሰዓት እንኳን አደረሳችሁ። አሜን። በደሙ ያጠበን ከባርነት ቤት አውጥቶ ወደ ልጅነት የመለሰን በዚህ ዓለም ፋንታ መንግስተ ሰማያትን ተስፋ አድርጎ የሰጠን በኦሪት ፋንታ ወንጌልን የሰራልን ወደዚህ ዓለም ወርዶ ተወልዶ እኛን መስሎ እኛን ያዳነን የአባቶቻችን አምላክ አምላካችን መድኃኒታችን ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋራ ስሙ ዛሬም ዘወትርም ለዘላለም የተመሰገነ ይሁን። አሜን። አጠር አድርጌ እንድናገር ያው መምጣቴን ብቻ ለማስታወስ ያክል አምሽቼ ስለገባሁ እንድታውቁት ያህል ነው እንጂ ብዙ ትምህርት አላስተምርም፣ ጊዜውም ስለማይበቃ ስለመሸ። በትንቢተ ኢሳይያስ ምዕራፍ 49 ቁጥር 15 ላይ የሚገኝ አንድ የእግዚአብሔር ቃል ነግሬያችሁ ባጭሩ ምናልባትም ቢበዛ ከ10 ደቂቃ ላልበለጠ ጊዜ ቆይቼ መድረኩን እለቃለሁ ማለት ነው። ቃሉም የሚለው እኔ ግን አልተውሽም የሚል ቃል በትንቢተ ኢሳይያስ ምዕራፍ 49 ቁጥር 15 ላይ ተጽፎ እናገኛለን። ሁላችሁም ይህን ቃል እንድትሉ ጠይቃለሁ። እኔ ግን ብሎ አልተውሽም። ይህን ቃል ነቢየ እግዚአብሔር ኢሳይያስ የተናገረው ትንቢት ነው። እግዚአብሔር ለእስራኤል የገባው ቃል ኪዳን ነው። ቃሉ እንደሚነግረን ከፍ ብለን ስንመለከተው ጽዮን ግን እግዚአብሔር ረስቶኛል ብላለች። በውኑ ሴት ከማህፀኗ ለወጣው ልጅ እስከማትራራበት ጊዜ ድረስ ደርሳ ልትተወው ልትረሳው ትችላለችን? አዎ እሷ ልታደርገው ልትረሳ ትችላለች፣ እኔ ግን አልረሳሽም የሚል ቃል ኪዳን ነው የሰጣት ለጽዮን ማለት ነው። እዚያ ላይ የምንመለከተው እንግዲህ እግዚአብሔር ከእስራኤል ጋር ያለውን አንድነት ያለውን ግንኙነት እናውቃለን። በእስራኤል በብሉይ ኪዳን እስራኤል በሚስት እግዚአብሔር ደግሞ በባል ተመስለው ነው የተቀመጡትና እግዚአብሔርና እስራኤል በቃል ኪዳን የተዋዋሉ በቃል ኪዳን የተስማሙ
በቃል ኪዳን አንድ የሆኑ ናቸው። አብርሃምን ከነበረበት ካደገበት ምድር ከካራን ካወጣው ጊዜ ጀምሮ እግዚአብሔር ለአብርሃምና ለዘሩ በገባው ቃል መሰረት እስራኤልን እንደ ሚስት የሚጠብቃት፣ የሚንከባከባት፣ የሚመግባት ሆኗል። ያም ማለት ለቤተሰብነት የመረጣት ርስቱ ስለነበረች በምድር ላይ እግዚአብሔር ሌላ ርስት የለውም፣ የሰው ልጅ ነው ርስቱ። አብርሃምንም የመረጠበት ምክንያት ለርስትነት ነው። ርስቱን አብርሃምን ግን በመረጠው ስፍራ ላይ ተክሎታል። እኔ ወደማሳየ ምድር ውጣ ብሎ የተከለው ማርና ወተት ወደምታፈሰው ምድር አስገብቶ የተመረጠችውንና የከበረችውን ምድር ርስቱ ለሆነው ለአብርሃም ሰጥቶታል ማለት ነው። አብርሃም ለእግዚአብሔር የተመረጠ ርስት ነው። ለአብርሃም ደግሞ በየትኛውም ቦታ ውስጥ ማሳደር ይችላል። በትንቢተ ኢሳይያስ ምዕራፍ 43ን ስንመለከት እንደምናነበው በውሃ መካከልም ቢሆን እንዳያሰጥሙት አድርጎ በእሳት መካከልም ቢሆን እንዳያቃጥለው አድርጎ ሰውን ማኖር ይችላል እግዚአብሔር። ያንን የሚያደርገው ግን ራሱ እግዚአብሔር በሰው ልብ ውስጥ መኖር ሲችል ነው። እግዚአብሔር የነገሰበትን ከተማ ማን ይደፍረዋል? ጽኑ ንጉሥ የነገሰባትን ከተማ ሰራዊት የገነባ ንጉሥ በየትኛውም ሀገር ሂዶ ዘምቶ ድል አድርጎ ይመለሳል እንጂ ድል አይነሳም። እንደምታውቁት የነገሰባትን ከተማ አያስደፍራትም። አጥሯ ቅጥሯ የጸና ነው። ውሃዋን የሚቀዳት ሳሯን የሚነቅላት አንድም ወንድ የለም። እግዚአብሔር የነገሰበትንም ሰው ልክ እንደዚያው ነው። የራሱን ጠጉር ሳይቀር እግዚአብሔር ቆጥሮ ተረክቦታልና ማንም ሰው ያለ እግዚአብሔር ፈቃድ የራሱን ጠጉር መንቀል አይችልም። ለዚህም ነው በቅዱስ መጽሐፍ ወለክሙሰ ስዕርተ ርእስክሙኒ ሁሉ ቁዕቱ ይላል። በማቴዎስ ወንጌል ምዕራፍ 10 ላይ ለእናንተስ የራስ ጠጉራችሁ ሳይቀር የተቆጠረ ነው ይላል እግዚአብሔር። የራስ ጠጉራቸው ሳይቀር የቅዱሳን የተቆጠረ ነው። የእግዚአብሔር ከተሞች ናቸውና እነሱ ራሳቸው የተቆጠረውን ማንም ሊነካው አይችልም። እግዚአብሔር ቆጥሮ ተረክቧቸዋል። ቅዱሳንን አጥንታቸውን አይደለም፣ ሰውነታቸውን አይደለም፣ የራስ ጠጉራቸውን። ከራስ ጠጉራቸው አንዷን ዘለላ ያለ እግዚአብሔር ፈቃድ ነፋስም ቢሆን ነቅሎ ሊወስዳት አይቻለውም ማለት ነው። ካልተፈቀደለት ማንምን በእነሱ ላይ ማድረግ አይቻለውም። ለምን? የእግዚአብሔር ከተማ ስለሆኑ። የሚፈራ ንጉሥ፣ ጽኑ ንጉሥ የነገሰባትን ከተማ ማን ይደፍራታል? አጥሯም ቅጥሯም የማይደፈር ጽኑ ነው አይደለም የሚለው? የማይደፈር ጽኑ ነው። ማንም ቢሆን በኃይል ከእግዚአብሔር ጋር ይነጻጸራል። እግዚአብሔርን ሊደፍረው የሚችል ማንም የለም። ሰው በቃል ኪዳን ለእግዚአብሔር የተሰጠ ሲሆን ቃል ኪዳኑን አክብሮ መኖር ሲችል እግዚአብሔር ደግሞ በቃል ኪዳን ምድርን በጠቅላላ ይሰጠዋል። ሁሉንም ለሰው ልጅ ይሰጣል ማለት ነው። ሁሉን ለሰው ይሰጣል እግዚአብሔር። እስኪ ያስቡት፣ ከአለት ላይ ውሃ ላውጣ ቢል፣ ውሃ ላፍልቅ ቢል የሰው ልጅ ማን ይከለክለዋል? የእግዚአብሔር ሆኗል። አንድ ጊዜ አለትም ቢሆን ይታዘዝለታል፣ ፀሐይ ጨረቃም ቢሆን ይታዘዙለታል። ፀሐይ ጨረቃ ለኢያሱ እንደታዘዙለት ቀን ቢያጥረው ጊዜ ቢያንሰው ፀሐይና ጨረቃን ወደ ማዘዝ ገባ። ተመልከቱት። እስራኤልን አይደል በእስራኤል ላይ ነው የተሾመ ለጊዜው እንዲመራቸው እንዲያስተዳድራቸው። እኔ ከአንተ ጋር ነኝ፣ አልጥልህም፣ አልተውህም፣ ከሙሴ ጋር እንደነበሩ ከአንተ ጋር እሆናለሁ ብሎ ቃል ኪዳን ገባለት እግዚአብሔር። በመጽሐፈ ኢያሱ ምዕራፍ 1 ቁጥር 5 ላይ እንደምንመለከተው ኢያሱ 1:5 ላይ እንደተጻፈው እኔ አልጥልህም አልተውም ከሙሴ ጋር እንደነበሩ ከአንተ ጋር እሆናለሁ አለው እግዚአብሔር። ከሙሴ ጋር እንደነበርኩ ከአንተ ጋር እሆናለሁ። እስኪ በሉቴን ቃል ከማን ጋር እንደነበረ ከማን ጋር ሆነ? ይሄ ማለት ሐሳቡን በደንብ ሙሴና ኢያሱን አይደለም እዚህ ላይ የሚፈልገው እግዚአብሔር። ከአበው ጋር እንደነበርኩ ከትውልዱም ጋር እኖራለሁ ማለቱ ነው እግዚአብሔር። ከውሉድም ጋር እግዚአብሔር ይኖራል። ከማን ጋር እንደነበረ? ከአበው ጋር። ከአበው ጋር የነበረ እግዚአብሔር ከትውልድም ጋር ይኖራል። ከአብርሃም ጋር ነበረ እግዚአብሔር፣ ከይስሐቅም ጋር ነበረ እግዚአብሔር፣ ከያዕቆብም ጋር ነበረ እግዚአብሔር፣ ከዳዊት ጋር ነበረ እግዚአብሔር፣ ከሰሎሞን ጋር ነበረ እግዚአብሔር። ከማቴዎስ ጋር ገብቶ ወንጌል ሰብኳል። ከቶማስ ጋር ገብቶ ወንጌል ሰብኳል። ከዮሐንስ ጋር ገብቶ ወንጌል ሰብኳል።
በሁሉም ቦታ እግዚአብሔር ከአባቶቻችን ጋር ነበረ። ከእኛስ ጋር ይኖራል አይኖርም? ምክንያቱም ከሙሴ ጋር እንደነበር ከማን ጋር ሆኗል? ከኢያሱ ጋር ሆኗል። ከአበው ጋር የነበረ እግዚአብሔር ከሁሉም ጋር ይኖራል። ይሄ ቃል ኪዳኑ ነው። እግዚአብሔር የማይፈርስ የዘወትር ቃል ኪዳኑ ነው። እግዚአብሔር ቃሉን ይጠብቃል አይጠብቅም? ሰው ነው ቃሉን የሚያፈርሰው። እኔ ግን ያለ ለዚህ ነው እግዚአብሔር እኔ ግን አልተውሽም። ለምን? እናት ልጇን ትረሳለች፣ ትተዋለች። እናት ቃሏን ታፈርሳለች። ቃሉን የማያፈርስ ማን ብቻ ነው? እግዚአብሔር ነው። ወገኖቼ እግዚአብሔር ከኛ ጋር ቃል አለው፣ ከኛ ጋር ኪዳን አለው። ላይተወን ላይለየን ቃል ኪዳን አለው እግዚአብሔር። ትቶኛል ብላችሁ እንዴት አስባችሁ? በእውነት ክርስቲያኖች ትቶኛል ብሎ ያሰበ ሰው በእውነት እግዚአብሔርን እንደ አምላክ ያውቀዋል፣ እንደ ፈጣሪነቱ ያውቀዋል፣ ይቀበለዋል። እግዚአብሔር ይተው ዘንድ በእውነት ይችላል? እግዚአብሔር ቃሉን ይረሳ ዘንድ ይችላል? እግዚአብሔር መርሳት አለ በሱ ዘንድ? ማንም በሱ ዘንድ የተረሳ አይደለም። አንተም አንቺም በሱ ዘንድ የተረሳችሁ አይደላችሁ። አታውቅም። እግዚአብሔር ረስቶ ተሳስቶ ፀሐይን ያለ ጊዜዋ በሰማይ ላይ ትቷት ያውቃል? ጊዜዋን አይታ ጠብቃ ትገባ አይደል እንዴ? ይህን እኮ እንደ ትራፊክ መብራት አንድ ጊዜ ሲስተሙን አጀስት አድርጎ ትቶት ይሄድ አይደለም። እግዚአብሔር አዘጋጅቶ ትቶት አይደለም። በየቀኑ ይመግባል፣ ሳይረሳ ሁሉን ያሰናዳል እግዚአብሔር። አንድ ጊዜ ብቻ ነው እንደ ምድር በዕለተ ሰሉስ እጽዋትን እንድታበቅል የታዘዘችው? ዛሬ ስታበቅል የለም እንዴ? እጽዋት እንዲያብቡ እንዲያፈሩ ዛሬም በየጊዜው ክረምትና በጋው ነፈራርቅ የለ? እግዚአብሔር ረስቶት ክረምቱን እንዳስገባው ትቶት ያውቃል? ተኝቶ ያውቃል? ዘንግቶት ያውቃል? በጊዜው ክረምቱ ይመጣል፣ በጋው ሲመጣ ደግሞ ዝናቡ ይቆማል። ደመናት የሚመጡት በጊዜያቸውን፣ ውሃ የሚቀዱት በታዘዙበት ጊዜ ነው። ደመና እኮ ዛሬም አለ፣ የበጋ ደመና ግን ውሃ ቀድቶ ከውቅያኖስ ውሃ ጠልፎ አምጥቶ በምድር ላይ ሲያፈሳ እንመለከተውም። ለምን? እግዚአብሔር አይረሳማ፣ በሰዓቱ ነው የሚያደርገው። አይረሳሽም፣ አይረሳህም። እግዚአብሔር አይባንም፣ አይተወንም። እግዚአብሔር እንዲህ ያለ የታመነ አምላክ ነው። አይረሳንም በሉ ክርስቲያኖች፣ አይረሳንም። መቼም ማንንም አይተው። ቢረሳህ እኮ ነው ያለ ሰይጣን ነው። ጸሎትሽን ያልተቀበለሽ እኮ ቢንቅሽ ነው ቢተውሽ ነው ብሎ የሚናገር ሰይጣን ነው። ይህን የሚያሳስብ እግዚአብሔር ማንንም አይተውም። ክርስቲያኖች የማንንም ጸሎት አይንቅም፣ ይቀበላል። እስኪ ተመልከቱት። በበረሃ ያሉት እና አቡነ አሮን ፀሐይ ትቁምልን በሰማይ ብለው ጸለዩ፣ ተቀበላቸው። በከተማ ያሉት ሕዝብ የሚመሩት በስልጣን ላይ የነበሩት እነ ኢያሱም ፀሐይን ጨረቃን አቁምልን አዘግይልን ብለው ለመኑት፣ ተቀበላቸው። ኢያሱ ባለ ትዳር ነው፣ የልጅ አባት ነው፣ ባለ ሚስት ነው። አሮን ደግሞ መነኩሴ ነው፣ ባህታዊ ነው። የባህታዊውን ጸሎት ከዓለማዊው ጋር እኩል የሚሰማ እግዚአብሔር። አቡነ ገብረ መንፈስ ቅዱስ ባህታዊ ናቸው፣ በገዳም የሚኖሩ 562 ዓመት እህል ሳይቀምሱ እግዚአብሔርን ያገለገሉ ሰው ናቸው። ሌሊት አይተኙም፣ ቀንም አያርፉም። ሌሊትና ቀን ሳይቆሙ እንደቆሙ ሳያርፉ ያገለገሉ ጻድቅ ናቸው። 562 ዓመት እንደቆመ ሳያርፍ ያገለገለው ባህታዊ የለመነውን ጸሎት እንደሰማ ሁሉ አብርሃምንም ጸሎቱን ተቀብሎታል። ተመልከቱት። አብርሃም ከሚስቱ ከሳራም አልፎ ከአጋር ልጅ የወለደ ሰው አይደል እንዴ? እንዲህም ሆኖ ግን እግዚአብሔር አልረሳውም፣ ቃል ኪዳኑን አላጠፈም። የትኛው ኃጢአትህ ነው አንተን ተራራ ሆኖ ከእግዚአብሔር እይታ የሚጋርድህ? የትኛው ተራራ ነው ከእግዚአብሔር ጋርዶ እንዳንተያይ ያደረገን? እግዚአብሔር የማያየው ቦታ አለ? እግዚአብሔር የሚሰወረው ቦታ አለ? በእውኑ እግዚአብሔር ቢተወንስ ኖሮ መኖር እንችላለን? መኖር እኮ አንችልም። የተዋችሁት ቤት በበነጋው በሌላ ቀን ብትሄዱ ሸረሪት ወርሶት አይደል የምታገኙት? የተዋችሁትን የማትኖሩበትን ስፍራ ግድግዳው ነቅቶ ፈራርሶ አይደል የምታገኙት? ወድቆ እቃው ያስቀምጣችሁት ረስታችሁት ትንሽ ቀን ብትቆዩ። እግዚአብሔር የሚረሳ ቢሆን ኖሮ በእውነት እንዴት በተተውነ ነበር። ስለማይረሳ ነው እንጂ እግዚአብሔር በእውነት ዛሬ እንደ ሰዶም እንደ ገሞራ ባልሆንም ነበር፣ ባልጠፋንም ነበር። ሰዶም ገሞራ የሰራችውን ኃጢአት እኮ እኛም ሰርተናል።
ስለማይረሳ ነው እንጂ እግዚአብሔር እንደ ሰባት ካት ዛሬ ንፍሯ ወርዶ ባልቀቀለንም ነበር። እንደ ሰባት ካት ያለውን ኃጢአት ዛሬም ሰርተናል። እነሱም እኮ የፈጸሙት ዝሙት ነው፣ ሌላ ነገር አላደረጉም። እንደዚህ ዘመን ዝሙት በዝቶ የተሰራበት ዘመን አለ። እነሱም እኮ የሰሩት ይሄንኑ ነው። እኛ እንደ አፍኒን እንደ ፊናስ አይነቱን ኃጢአት አልሰራንም ዛሬ እንደ ካህናቱ። እነሱ መቅደስ አያውቁ፣ ከተማ አያውቁ። መቅደሱና ከተማ አንዱ ነውባቸው። ወደ ቤተ መቅደስ ለጸሎት የመጡትን ሴቶች ሳይቀር ይቀጣጠሯቸው ነበር። መቀጣጠሪያ አድርገውት ነበር ቤተ መቅደሱን። መሰዊያውን ለራሳቸው ጥቅም አውለውት ነበር። ተመልከቱት። ነገር ህዳር 21 ላይ ምናልባት በሰፊው ታሪኩን ተሰሙት ይሆናል። በመሰዊያው የራሳቸውን ጥቅም መሰብሰቢያ አድርገውት ነበር። ዛሬ የንግድ ስፍራ የማያውቁ ቤተ መቅደስ ለይተው የማያውቁ ሰዎች አሉ አይደል? የቤተ መቅደሱና የንግድ ስፍራው ተመሳስሎባቸው ቤተ መቅደስም ሲነምጡ ይነግዳሉ፣ ከተማም ሲሄዱ ይነግዳሉ። እንደዚህ ሆኖም ይኖራሉ። ቤተ እግዚአብሔርና ከተማው ተቀላቅሎባቸው በቤተ እግዚአብሔር ቅጥር አካባቢ ራሱ ፈቃደ ስጋቸው የሚፈጽሙ ሰዎች እኮ አሉ። በአፍኒን በፊናስ ዘመን የተደረገው ኃጢአት በእኛ ዘመን አልተደረገም ትሉኝ ዘንድ ትችላላችሁ? ማስረጃ አላችሁ? እንዴት ሊሆን ይችላል? የአደባባይ ጉዳይ አይደል? ስለዚህ እግዚአብሔር ትቶናል እንዴት እንላለን? ቢተወን ኑሮ ፀሐይ ዛሬ መውጣት ነበረበት። ቢረሳን ኑሮ መዓልትና ሌሊት መፈራረቅ ነበረበት እንደ ኃጢአታችን ብዛት። ስለዚህ እግዚአብሔር አልተወንም። እኔ ግን የሚለው በጣም የሚያጽናና ቃል በእውነት እኔ ግን አልረሳሽ። ሁሉም ይተዋል። ሰው ቢሆን እኮ ይተዋል። ምክንያቱም በአንድ ወቅት እንዲህ ተብሎ ነበር። ቅዱስ ጴጥሮስ እንዲህ አለ፣ እመኒ ኩሎሙ ክህዱ ከአንሰ ኢይክህደከ። ሁሉም ቢክዱ እኔ ግን ምን አልልም አልክድህም አለ። ግን አልካደም። እኔ ግን አልተውሽም ብሎ ከእናትና ከአባትሽ የለየሽ ባልሽ ሊተውሽ ይችላል። እኔ ግን አልተውህም ብሎ የማለልህ ባልንጀራ ሊተው ይችላል፣ ሊረሳ ይችላል የተሻለ ሲያገኝ። እግዚአብሔር ግን አንተን በተሻለ ሰው ሊለውጥ አይችልም። የተሻለው ቅዱሳን እኮ አሉት በበረሃ ቆመው የሚያገለግሉት ከምስጋና በቀር ሌላ ጉዳይ ሌላ ግብር የሌላቸው በጣም ብዙ ቅዱሳን አሉት እግዚአብሔር። ከአንደበታቸው እንደ ጥሩ ውሃ ምስጋና ብቻ የሚፈስ እውነትና ሐሰቱ የተቀላቀለብህ አንተንም እግዚአብሔር ትቶ አያውቅም። እስከ ዛሬ ድረስ ይመግብሃል፣ ጤናህን ይጠብቃል እግዚአብሔር። እንደነዚያ ቅዱሳን ሁሉ ዛሬም ምግብናውን አላቋረጠብንም እግዚአብሔር። ይልቁንም አብልጦ እያደረገልን ነው። እነሱ በቀን 1 ጊዜ ነው የሚመገቡት፣ እኛ ግን በቀን 3 ጊዜም 4 ጊዜም ምናልባትም ከዚያ በላይ ልንመገብ እንችል ይሆናል። አልተወንም ዛሬም እግዚአብሔር። ሁሉም ትቶናል እኮ እግዚአብሔር እኮ ነው ያልተወን። ሁሉም ትቶን እሱ ነው። እኔ ግን አልተውሽም ይላል እግዚአብሔር። ይህን ቃል አስታውሱ ክርስቲያኖች። በጨለማም ቢሆን በብርሃንም ቢሆን ይህን ቃል አስቡ። እኔ ግን አልተውሽም ያለሽን እግዚአብሔርን ያለህን እግዚአብሔርን ከነፍስህ ጋር ይሄ ቃል ኪዳን እንዳለው አስብ። ከነፍሳችን ጋር ይህን ቃል ኪዳን ተጋብቷል እግዚአብሔር። አይተውንም፣ ለዘላለም ላይጥለን ላይተወን ቃል ገብቷል። በደሙ ገዝቶ ገንዘቡ አድርጎናል እግዚአብሔር። ገንዘቡን እንዴት ይረሳል? እስኪ ያስቡት። የገንዘብ ይኖራችሁ ሰው እጅ ላይም ሆኖ እኮ ታስቡታላችሁ አይደል እንዴ? ገንዘባችሁን የእናንተ ነውና ረስታችሁት ልትተውት አትችሉ። ገንዘባችሁ ስለሆነ ሀብታችሁ ስለሆነ። እኛም ዛሬ ምንም እንኳን ኃጢአት እያባበለች ወስዳ በሰይጣን እጅ ብታስገባንም እግዚአብሔር ግን አይተውንም። ገንዘቦቹ ነና በደሙ የገዛን ገንዘቦቹ ነና መስቀል ላይ ወጥቶ መከራ የተቀበለልን በግርፋቱ በሰንበሩ በደሙ በመከራው የገዛን ያዳነን ፈውስን የሰጠን እሱ እግዚአብሔር ጌታችን ነው። የነፍሳችን ጌታዋ ነው። ክርስቲያኖች ጌታዋ ነውና ነፍሳችንን ሊተዋት አይችልም። ቤትህን ትተዋለህ፣ እንዴት ልትረሳው ትችላለህ? ቤትህ ይጠፋል፣ እንዴት ልትረሳው? ሊጠፋ ይችላል። ምናልባት ሌላ ሰው ይሆናል እኮ የሚኖርበት፣ ግን አትረሳውም፣ አንተውም። እግዚአብሔር ቤቱን እንዴት ይተዋል? እኛ እኮ ቤተ መቅደሶቹ ነን፣ ማደሪያዎቹ ነን። ግን ክርስቲያኖች እኛ የእግዚአብሔር መሆናችንን በደንብ ነይ። እግዚአብሔር አይረሳንም፣ ግን እኛ ረሳነውም ወይ?
ይታል ጸሎቱ። ካረሳው ትጸልይ ነበር አይደል? ባትረሳው ኖሮ ለአምልኮ ትተጋ ነበር አይደል? ባንረሳው ኖሮ በእውነት እንቅልፍ ይጥለን ነበር። ነፍሳችን ስምጥ ያለ እንቅልፍ ውስጥ ነው የወደቀችው እኮ ረስተነው ነው እግዚአብሔርን። ቅዳሴው ያለፈን ረስተነው እኮ ነው እግዚአብሔርን፣ ረስተነው ነው። የታመሙትን መጠየቅ ያቆምነው ምህረትን ማድረግ በጎ ነገርን ማድረግ እንችላ ያልነው ረስተነው እኮ ነው እግዚአብሔርን። ሰው እያስቀየምን እየኖርን ያለ ነው በሰላም እንዴ? ሰው አስቀይሞ መኖር በጤና ምንም ሳይጎረብጠው የሰው ገንዘብ በልቶ ከሰው ጋር ከወንድሙ ጋር ፊት ተዟዙሮ እንዴት ይሆናል? ሰው ማስቀየም እግዚአብሔርን ማስቀየም እንደሆነ ረስተው ነው። አዎ እኛ ግን እንረሳለን፣ እግዚአብሔር ግን አይረሳንም እኛን። አሁን እኛ እንተዋለን፣ እግዚአብሔር ግን አይተወንም። አሁን እኛ እንጥላለን፣ እግዚአብሔር ግን አይጥለንም። እኛ እግዚአብሔርን ረስተነዋል፣ እግዚአብሔር ግን እኛን ረስቶን አያውቅም። በእውነት ክርስቲያኖች እውነቱ እሱ ነው፣ የማይረሳን እሱ ነው። አንድ አባት ምን ይላሉ? እንዲያውም ጊዜ የማይሽራቸው ሁለት የፍቅር አይነቶች አሉ ይላል። አንዱ እግዚአብሔር ለሰዎች ያለው ፍቅር ነው። እውነት ነው አይደለም? እውነት ነው። ሁለተኛው ፍቅር ደግሞ ሰው ለምግብ ያለው ፍቅር ነው ይላል። እውነት ነው አይደለም? እንዴ ለምግብ ካለን ፍቅር የተነሳ እኮ አሁን የምግብ አሰራራችን ራሱ አይነቱ መብዛቱ፣ ብፌ የሚነሳበት ቤት ገብታችሁ ታውቃላችሁ? ይህ ሁሉ ምግብ በምድር ላይ አለ የምትሉበት ቤት አለ። ለዛውም ደግሞ የበለጠ ልታዩ ትችላላችሁ። ሰው ለምግብ ካለው ፍቅር የተነሳ በተለያዩ ጊዜያት የተለያየ ነገር ያደርጋል። ይህንን እምላችሁ ለምንድን ነው? እኛ ምግብን እንደማንረሳ ሁሉ መብል እንረሳለን እኛ። እንደውም እግዚአብሔር በፊታችን ያደረገው ሆዳችንን እንዳንረሳው ፈልጎ ነው መሰል። ነገሩ በጀርባ የሚሆን ምን ትረሱት አይመስለኝም። ትረሱት አላችሁ? አይ አትረሱም። በጀርባ ቢሆን አትረሱትም። አሁን በቃ በፊታችን ነው አንረሳው።